ሰላም እንዴት ናችሁ? ይሄ ደግሞ ደረሰ ይባላል። አዲሱ የቅርብ ጓደኛዬ ነው። ዛሬ አብረን እራት እንሰራለን። ክቤ ብዙም አልወድም፣ ግን ለቴስቱ ብቻ 8 ማንኪያ እንጨምራለን። ጓዶች ቀልዱ ይቅርና በጣም ተጨንቄያለሁ። ደረሰ ጠፍቷል። አይታችሁታል? ተነስቼ ሄጄ መፈለግ አለብኝ። ወገኖቼ ይህ ከባድ እየሆነ መጥቷል። ደረሰን የበላው ጅብ እየጮኸ አይደለም። ደረሰ! ሃይ ጋይስ፣ ደረሰን ለማግኘት ስሞከር ትላንት ማታ ማንን እንዳገኘው ይዋል። ይሄ አሪፍ ሰው መተኩ ይባላል። አሁን የቅርብ ጓደኛዬ ነው። ሁላችሁም አታምኑም። ወደ ቤቱ ልሄድ ነበር፣ ግን እንደምታዩት በጣም መሽቷል። ስለዚህ እኔ ጋር ያድራል። እኔም እንቅልፌ መጥቷል። ደህና ደሩ። እግዚአብሔር ኢትዮጵያንና ሕዝቦቿን ይጠብቅ። ሰዎች መተኩ ተኝቷል። ገና ላላነሳው አልፈልግም፣ ግን ቁርስ አዘጋጅቼለታለሁ። ይጠብቁ ጋይሶች። ቁርሴን እየበላው ነው። ጽምብላ። ይህ ጥሬ ስጋ ፍቅር ነው። እናንተ ሰዎች በቁም ነገር የገዛ ጓደኛዬን የበላው መሰላችሁ? እውነት አታምኑኝም? መተኩ ወደ ቤተሰቦቹ ሄዶ ትቶኛል። የጫካ ኑሮ እየሰለቸኝ ነው። ትንሽም ብቸኝነት ይሰማኛል። አዲስ አበባ ሄጄ ከተማዋን ልቃኝ ወሰኛለሁ። ሰላም እንዴት ናችሁ? አዲስ አበባ ደርሻለሁ። በጣም ደስ ብሎኛል። ከተማዋን በማየቴ በጣም ቆንጆ ከተማ ናት። ጓዶች አዲስ አበባ ደርሻለሁ። እዚህ በጣም ነው የሚገርመው። ብዙ ሰው፣ ብዙ መኪና። ግን ልብስ ቀይሬ እንደ ከተማ ሰው መልበስ ያለብኝ ይመስለኛል። የጥሩ ነገር መግዛት እችላለሁ። ከጫካ ወጣችኋል። ታዋቂ ትሆናላችሁ። አትጨነቁ። መታወቂያ የለኝም። ከጫካ የወጣሁት በቅርብ ነው። ከመታሰር በፊት አንድ ነገር ብትሰጠኝ ይሻላል። መታወቂያ ካርድ ከቀበሌው ማግኘት አለብኝ። መንጃ ፍቃድ አለ? መታወቂያ ለማግኘት መንጃ ፍቃድ ያስፈልጋል። ከመናደዴ በፊት ወደ ጫካ ብመለስ ይሻለኛል። እኔ ሴቶችን ለመጀንጀን ሞክሬያለሁ፣ ግን ሁሉም ገንዘብ ነው የሚፈልጉት። እንደምታውቁት እኔ ደግሞ የለኝም። ልክ ነህ። ሴቶች ገንዘብ ይወዳሉ። ሴቶችን ለማግኘት ሞክሬያለሁ፣ ግን ሁሉም አንድ ነገር ይፈልጋሉ፣ ገንዘብ። እና እንደምታውቁት እኔ ድሃ ነኝ። በወር ስንት ታገኛለህ? 7,000 ብር። አንተ ድሃ ከፈለኩ እንደበላ ታውቃለህ። ቀልድ ነው። ገራሚ ሆኖ ያገኘው ነገር ምንድን ነው? እነሱ ራስ ወዳድ ይሉኛል፣ ነገር ግን ጓደኛ ይሆናሉና በመጨረሻ ትክክል መሆናቸውን ለማረጋገጥ እነሱን መብላት አለብኝ። ስለዚህ እውነት ነው ጓደኞችን ትበላለህ። እንዴት? ራሴን በጣም ነው የምወደው፣ ግን ታውቃለህ አንዳንድ ጊዜ የጥፋተኝነት ስሜት ይሰማኛል። ቀልዴን ነው፣ ደስ ይለኛል። አንተ ሰይጣን ነህ። አንቺ አህያ የእግር ያለው ምሳት መስያለሽ። እኔ በሳር ምሰራ ጭነት ነኝ፣ ምንም ጣዕም የለኝም። በጣም ጥሩ። እኔም በአትክልት ላይ የተመሰረተ አመጋገብ ላይ ነኝ። በአንቺ ልጀምር። እኔ ጥሩ ሰው ነኝ። አልማዝም ቤቴን ላሳያት ነው የምወስዳት። ትመለሳለች። እኛ እንደናንተ አይደለንም። ሁሉንም ነገር እንበላለን። እኔ የምልህ ጀለስ፣ ወደ ጫካው የሚያስኬደውን መንገድ አሳየኝ። ልትበላኝ? እግር ብላ። እንዴት ነው 10 ብር ማውጣት የማልችለው? የኔ ብር አይደለም እንዴት? አረ እኔ ጨለማ አፈራለሁ። ብርሃን እስከሚታይበት ቦታ ድረስ አድርሰኝ። እስቲ ጸጉሬን አሪፍ አድርገህ ቁረጥልኝ። ከፍቅረኛዬ ጋር ቀጠሮ አለኝ። ደግሞ ብለህ ሳር መብላት ጀመርክ? እባክህ ትንሽ ወፈርኩ እና ሚስቴ ቀንስ ስላለችኝ ዳይት ጀምሬ ነው። ሰላም እንዴት ናችሁ? አሁን አዲስ አበባ ውስጥ ነኝ፣ ግን ሰዎች ሊበሉኝ ስለሆነ ወደ ጫካ ልመለስ ነው። እናንተ ጅብ ትበላላችሁ። ይሄ ስጋ 150 ብር ነው አሉ? አዎ፣ ግን በጣም ጣፋጭ ነው። በጣም ርካሽ ነው። 1 ኪሎ 150 ብር ብቻ። አዎ፣ በጣም ጥሩ ዋጋ ነው። ጣዕሙም ልዩ ነው። ዛሬ የማሳያችሁ የማህበረሰባችን ችግሮች አሉ። ተከተሉኝ፣ አብረን እንያቸው። ፋዘር፣ ወንድ ልጅ ቤትና መኪና እንዳይኖረው ከሚያደርጉ ነገሮች መካከል ንገሩኝ። ራቁት ለመሆን 10 ጉዳይ የቀራቸው ሴቶች ገና በ20 ዓመቱ ልቡን ሰለቡት። ወኔ ከየት ያምጣ? ፋዘር፣ ምን ነው በሐሳብ ተውጠዋል? ምን ላግዘውት?
ክረምት እየገባ ነው። ማዳበሪያ የለም። ቢኖርም ገበያ ላይ ነጋዴ እጅ ውስጥ ነው ያለው። ምን ይሻለኝ እኔ ልጅ? ታክሲ ስራ እደት ነው ያዋጣል። ከዚህ ኑሮ ጋር ይሄዳል። ሰርተን ለትራፊክ እቅልና በባለስልጣናት አሻጥር እየጠፋ ለሚመጣው ቤንዚን ነው ስራችን። ለኛ የላይኛዋለን። ደሞዝ እየበሉ ቦርጭ ስለሚያወጡ ሰዎች ምን ይላሉ አባቴ? ሙስና በእግሩ ቁሞ ሲሄድ ናቸዋል። ልጄ ፋዘር ስለ ኢሚግሬሽን ምን አስተያየት አለዎት? የሌባ አይነ ደረቅ መልሶ ልብ ያደርቅ ነው። ልጄ ከፍለም ትታሻለህ። ማዘር ምን ነው በዝናብ እዚህ መቀመጠው? ቤት ንብረት ይፈርሶብኛል። ልጆችም የለኝም። የምበላው ጣም ጠጣው ጣም ለብሰው የለኝም። ወዴት ልሂድ? ስለ መብራት ኃይል ምን ይላሉ? እኔ ስለ መብራት ኃይል ሳስብ እንባዬ ይመጣል። ሰላም ወንድሜ፣ አንተስ የኑሮ ውድነት እንዴት ነው? ኑሮ ይኸው በሚሊኒየሙ ጊዜ ስጋ የበላሁ ነኝ። ሰላም እህቴ፣ የኑሮ ውድነት እንዴት ነው? ይሄው ሰኞ በበላሁት ማክሰኞ ውላለሁ፣ ሮብ በበላሁት ደግሞ ሐሙስን ውላለሁ። ሰዎች በዚህ ኑሮ ውድነት ህይወትን በብልሃት ነው የምመራው። ለነገ የቤት ስራ አንዳንድ እንጀራና ምስር ወጥ አሰርታችሁ ታመጣላችሁ። መንግስት የመሰረተ ልማት ዝርጋታውን በተለይም የመንገድ ስራዎችን በማሻሻል እጅግ በጣም ጥሩ ስራ እየሰራ ነው። መንግስታችን ለመንገድ መሰረተ ልማት እያደረገ ያለው አስደናቂ ስራ በእውነት የሚደነቅ ነው። ለምንድን ነው የምትፈሩኝ? እኔ እኮ ሰው በላ አይደለሁም። እንጀራና ሽሮ ብቻ ነው የምበላው። እናንተ ሰዎች በጣም ድራማዊ ናችሁ። የሚስቴ ደሞዝ 30,000 ብር እንደሆነ ነገረችኝ። ይሄው ማምሻዬን አብሲት ልጥል ነው። የቀን አበል እንዳላት ስትነግርህ ገና እንቁላል ትጥላለህ። ቡና ስንት ብር ነው? 20 ብር። ስኳርስ? ነፃ ነው። 3 ኪሎ ስኳር ትሰጪኝ? ሰላም ኤሊ፣ በአንተና በኢትዮ ቴሌኮም መካከል ያለው ልዩነት ምንድን ነው? እኔ ቀርፋፋ መሆኔን አምናለሁ። ኢትዮ ቴሌኮም ከኔ የበለጠ ቀርፋፋ ሆኖ ሳለ 5G ነኝ ይላል። ለምንድን ነው ከአንበሳ ግቢ የወጣችሁት? ኑሮ ተወደደ ቢለው ቁርስ እንጀራ ፍርፍር በዳቦ ነው የሰጡን። ውድ ተሳፋሪዎች የበረራ ሰዓት ተራዝሟል፣ ውረዱ። ጆን ዳንኤል ብቻ ነው የሚለው፣ እኛም አንወርድም። አርሰናል በዚህ ዓመት ምን እንደሚበላ ታውቃላችሁ? አንጀት። እስኪ ካሜራ እየቀረጸን እንደሆነ ምን አገባን? ከፈለገ ይቅረጸን። መብላት በእኛ አልተጀመረ። ጋሼ መንሱር ፕሬሲደንት መሆን ይፈልጋል። አስተያየቶትን። የእድር ነው ወይስ የሀገር? በሸናና